ጾሙን ብዙ ጊዜ የምንቀበለው ምን በመብላት ነው? ምን በመብላት ነው? ስጋ በመብላት ነው የምንቀበለው። ኦርቶዶክሳውያን አንድ የሚጠበቅብን ነገር አለ። ጾሙን እንድንቀበል የሚፈለገው የክርስቶስን ስጋ በልተን ነው። ያ የላሙ የበሬው የበጉ ስጋ የሚያድነን አይደለም። ዘላለማዊ ድህነትን በአንድ ቀን እንኳን ወዲያውኑ 3 ሰዓት 4 ሰዓት የሚቆይ አይደለም። የክርስቶስ ስጋ ግን ዘላለማዊ መንግስትን የሚያወርስ ነው፣ የሚያጸና ነው። የክርስቶስ ስጋ የደከሙትን የሚያበረታ ነው፣ ያዘኑትን የሚያረጋጋ ነው። ስለዚህ ያን በዛ ነው መቀበል ያለብን። ክርስቲያን ጾም ሲደርስ ማንኛውም ክርስቲያን ጾም ሲደርስ ሄዶ ስጋ ቤት የሚሰለፍ ባይሆን ደስ ይለናል። ወደ መምህረ ንስሐ ሄዶ ቢሰለፍ ደስ ይላል። ሄዶ አባቴ ንስሐ ስጡኝ፣ በዚህ ጾም ምን ላድርግ፣ ምን ልመጹት፣ ምን ላብላ፣ ምን ላጠጣ፣ ለቤተ ክርስቲያን ምን ልስጥ፣ በሕይወቴስ ምን ላድርግ የሚል መምህረ ንስሐው ላይ የሚሰለፍ ካህን ሰው መሆን አለበት። ሁሉም ተነስቶ ስጋ ቤት የሚሰለፍ እንዳይሆን ስጋውን ደሙን እንብላ፣ ክርስቶስን እንጠጣ። ጾሙን ብዙ ጊዜ የምንቀበለው ምን በመብላት ነው? ምን በመብላት ነው? ስጋ በመብላት ነው የምንቀበለው። ኦርቶዶክሳውያን አንድ የሚጠበቅብን ነገር አለ። ጾሙን እንድንቀበል የሚፈለገው የክርስቶስን ስጋ በልተን ነው። ያ የላሙ የበሬው የበጉ ስጋ የሚያድነን አይደለም። ዘላለማዊ ድህነትን በአንድ ቀን እንኳን ወዲያውኑ 3 ሰዓት 4 ሰዓት የሚቆይ አይደለም። የክርስቶስ ስጋ ግን ዘላለማዊ መንግስትን የሚያወርስ ነው፣ የሚያጸና ነው። የክርስቶስ ስጋ የደከሙትን የሚያበረታ ነው፣ ያዘኑትን የሚያረጋጋ ነው። ስለዚህ ያን በዛ ነው መቀበል ያለብን። ክርስቲያን ጾም ሲደርስ ማንኛውም ክርስቲያን ጾም ሲደርስ ሄዶ ስጋ ቤት የሚሰለፍ ባይሆን ደስ ይለናል። ወደ መምህረ ንስሐ ሄዶ ቢሰለፍ ደስ ይላል። ሄዶ አባቴ ንስሐ ስጡኝ፣ በዚህ ጾም ምን ላድርግ፣ ምን ልመጹት፣ ምን ላብላ፣ ምን ላጠጣ፣ ለቤተ ክርስቲያን ምን ልስጥ፣ በሕይወቴስ ምን ላድርግ የሚል መምህረ ንስሐው ላይ የሚሰለፍ ካህን ሰው መሆን አለበት። ሁሉም ተነስቶ ስጋ ቤት የሚሰለፍ እንዳይሆን ስጋውን ደሙን እንብላ፣ ክርስቶስን እንጠጣ። ጾሙን ብዙ ጊዜ የምንቀበለው ምን በመብላት ነው? ምን በመብላት ነው? ስጋ በመብላት ነው የምንቀበለው። ኦርቶዶክሳውያን አንድ የሚጠበቅብን ነገር አለ። ጾሙን እንድንቀበል የሚፈለገው የክርስቶስን ስጋ በልተን ነው። ያ የላሙ የበሬው የበጉ ስጋ የሚያድነን አይደለም። ዘላለማዊ ድህነትን በአንድ ቀን እንኳን ወዲያውኑ 3 ሰዓት 4 ሰዓት የሚቆይ አይደለም። የክርስቶስ ስጋ ግን ዘላለማዊ መንግስትን የሚያወርስ ነው፣ የሚያጸና ነው። የክርስቶስ ስጋ የደከሙትን የሚያበረታ ነው፣ ያዘኑትን የሚያረጋጋ ነው። ስለዚህ ያን በዛ ነው መቀበል ያለብን። ክርስቲያን ጾም ሲደርስ ማንኛውም ክርስቲያን ጾም ሲደርስ ሄዶ ስጋ ቤት የሚሰለፍ ባይሆን ደስ ይለናል። ወደ መምህረ ንስሐ ሄዶ ቢሰለፍ ደስ ይላል። ሄዶ አባቴ ንስሐ ስጡኝ፣ በዚህ ጾም ምን ላድርግ፣ ምን ልመጹት፣ ምን ላብላ፣ ምን ላጠጣ፣ ለቤተ ክርስቲያን ምን ልስጥ፣ በሕይወቴስ ምን ላድርግ የሚል መምህረ ንስሐው ላይ የሚሰለፍ ካህን ሰው መሆን አለበት። ሁሉም ተነስቶ ስጋ ቤት የሚሰለፍ እንዳይሆን ስጋውን ደሙን እንብላ፣ ክርስቶስን እንጠጣ። ጾሙን ብዙ ጊዜ የምንቀበለው ምን በመብላት ነው? ምን በመብላት ነው? ስጋ በመብላት ነው የምንቀበለው። ኦርቶዶክሳውያን አንድ የሚጠበቅብን ነገር አለ። ጾሙን እንድንቀበል የሚፈለገው የክርስቶስን ስጋ በልተን ነው። ያ የላሙ የበሬው የበጉ ስጋ የሚያድነን አይደለም። ዘላለማዊ ድህነትን በአንድ ቀን እንኳን ወዲያውኑ 3 ሰዓት 4 ሰዓት የሚቆይ አይደለም። የክርስቶስ ስጋ ግን ዘላለማዊ መንግስትን የሚያወርስ ነው፣ የሚያጸና ነው። የክርስቶስ ስጋ የደከሙትን የሚያበረታ ነው፣ ያዘኑትን የሚያረጋጋ ነው። ስለዚህ ያን በዛ ነው መቀበል ያለብን። ክርስቲያን ጾም ሲደርስ ማንኛውም ክርስቲያን ጾም ሲደርስ ሄዶ ስጋ ቤት የሚሰለፍ ባይሆን ደስ ይለናል። ወደ መምህረ ንስሐ ሄዶ ቢሰለፍ ደስ ይላል። ሄዶ አባቴ ንስሐ ስጡኝ፣ በዚህ ጾም ምን ላድርግ፣ ምን ልመጹት፣ ምን ላብላ፣ ምን ላጠጣ፣ ለቤተ ክርስቲያን ምን ልስጥ፣ በሕይወቴስ ምን ላድርግ የሚል መምህረ ንስሐው ላይ የሚሰለፍ ካህን ሰው መሆን አለበት። ሁሉም ተነስቶ ስጋ ቤት የሚሰለፍ እንዳይሆን ስጋውን ደሙን እንብላ፣ ክርስቶስን እንጠጣ። ጾሙን ብዙ ጊዜ የምንቀበለው ምን በመብላት ነው? ምን በመብላት ነው? ስጋ በመብላት ነው የምንቀበለው። ኦርቶዶክሳውያን አንድ የሚጠበቅብን ነገር አለ።
ጾሙን እንድንቀበል የሚፈለገው የክርስቶስን ሥጋ በልተን ነው። ያ የላሙ የበሬው የበጉ ሥጋ የሚያድነን አይደለም። ዘላለማዊ ድህነትን በአንድ ቀን እንኳን ወዲያውኑ 3 ሰዓት 4 ሰዓት የሚቆይ አይደለም። የክርስቶስ ሥጋ ግን ዘላለማዊ መንግሥትን የሚያወርስ ነው፣ የሚያጸና ነው። የክርስቶስ ሥጋ የደከሙትን የሚያበረታ ነው፣ ያዘኑትን የሚያረጋጋ ነው። ስለዚህ በዛ ነው መቀበል ያለብን። ክርስቲያን ጾም ሲደርስ ማንኛውም ክርስቲያን ጾም ሲደርስ ሄዶ ሥጋ ቤት የሚሰለፍ ባይሆን ደስ ይለናል። ወደ መምህረ ንስሐ ሄዶ ቢሰለፍ ደስ ይላል። ሄዶ አባቴ ንስሐ ስጡኝ፣ በዚህ ጾም ምን ላድርግ፣ ምን ልመጹት፣ ምን ላብላ፣ ምን ላጠጣ፣ ለቤተ ክርስቲያን ምን ልስጥ፣ በሕይወቴስ ምን ላድርግ የሚል መምህረ ንስሐው ላይ የሚሰለፍ ካህን ሰው መሆን አለበት። ሁሉም ተነስቶ ሥጋ ቤት የሚሰለፍ እንዳይሆን ሥጋውን ደሙን እንብላ፣ ክርስቶስን እንጠጣ። ጾሙን ብዙ ጊዜ የምንቀበለው ምን በመብላት ነው? ምን በመብላት ነው? ሥጋ በመብላት ነው የምንቀበለው። ኦርቶዶክሳውያን አንድ የሚጠበቅብን ነገር አለ። ጾሙን እንድንቀበል የሚፈለገው የክርስቶስን ሥጋ በልተን ነው። ያ የላሙ የበሬው የበጉ ሥጋ የሚያድነን አይደለም። ዘላለማዊ ድህነትን በአንድ ቀን እንኳን ወዲያውኑ 3 ሰዓት 4 ሰዓት የሚቆይ አይደለም። የክርስቶስ ሥጋ ግን ዘላለማዊ መንግሥትን የሚያወርስ ነው፣ የሚያጸና ነው። የክርስቶስ ሥጋ የደከሙትን የሚያበረታ ነው፣ ያዘኑትን የሚያረጋጋ ነው። ስለዚህ በዛ ነው መቀበል ያለብን። ክርስቲያን ጾም ሲደርስ ማንኛውም ክርስቲያን ጾም ሲደርስ ሄዶ ሥጋ ቤት የሚሰለፍ ባይሆን ደስ ይለናል። ወደ መምህረ ንስሐ ሄዶ ቢሰለፍ ደስ ይላል። ሄዶ አባቴ ንስሐ ስጡኝ፣ በዚህ ጾም ምን ላድርግ፣ ምን ልመጹት፣ ምን ላብላ፣ ምን ላጠጣ፣ ለቤተ ክርስቲያን ምን ልስጥ፣ በሕይወቴስ ምን ላድርግ የሚል መምህረ ንስሐው ላይ የሚሰለፍ ካህን ሰው መሆን አለበት። ሁሉም ተነስቶ ሥጋ ቤት የሚሰለፍ እንዳይሆን ሥጋውን ደሙን እንብላ፣ ክርስቶስን እንጠጣ። ጾሙን ብዙ ጊዜ የምንቀበለው ምን በመብላት ነው? ምን በመብላት ነው? ሥጋ በመብላት ነው የምንቀበለው። ኦርቶዶክሳውያን አንድ የሚጠበቅብን ነገር አለ። ጾሙን እንድንቀበል የሚፈለገው የክርስቶስን ሥጋ በልተን ነው። ያ የላሙ የበሬው የበጉ ሥጋ የሚያድነን አይደለም። ዘላለማዊ ድህነትን በአንድ ቀን እንኳን ወዲያውኑ 3 ሰዓት 4 ሰዓት የሚቆይ አይደለም። የክርስቶስ ሥጋ ግን ዘላለማዊ መንግሥትን የሚያወርስ ነው፣ የሚያጸና ነው። የክርስቶስ ሥጋ የደከሙትን የሚያበረታ ነው፣ ያዘኑትን የሚያረጋጋ ነው። ስለዚህ በዛ ነው መቀበል ያለብን። ክርስቲያን ጾም ሲደርስ ማንኛውም ክርስቲያን ጾም ሲደርስ ሄዶ ሥጋ ቤት የሚሰለፍ ባይሆን ደስ ይለናል። ወደ መምህረ ንስሐ ሄዶ ቢሰለፍ ደስ ይላል። ሄዶ አባቴ ንስሐ ስጡኝ፣ በዚህ ጾም ምን ላድርግ፣ ምን ልመጹት፣ ምን ላብላ፣ ምን ላጠጣ፣ ለቤተ ክርስቲያን ምን ልስጥ፣ በሕይወቴስ ምን ላድርግ የሚል መምህረ ንስሐው ላይ የሚሰለፍ ካህን ሰው መሆን አለበት። ሁሉም ተነስቶ ሥጋ ቤት የሚሰለፍ እንዳይሆን ሥጋውን ደሙን እንብላ፣ ክርስቶስን እንጠጣ።